እምቢ ማለት ስንጀምር ሁለት ሰዎች እናጣለን፣ ጥቅም ፈላጊና አስመሳይ ሰዎችን። ታዲያ እስከዛሬ ድረስ በይሉኝታ እምቢ ላለ ማለት እሺ እያልን ዋጋ ለከፈልባቸው ዘመኖች አሁን ማብቂያው ነው። ስለዚህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አደራችሁልኝ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ብሩኬ እምቢ ማለት ጀምረናል እያለ ነው ስቶሪ ላይ ያደረገው እንግዲህ ትናንት አይታችኋል። ሌላኛው ደግሞ ስፖርት ለጤንነት እያለ እና አንዳንዶቻችሁ ያው ስዕል አድኖ ምናምን ነገር አለና ከኋላ ኢንስታግራም ላይ ፖስት ባደረገው በሙዚቃ ምናምን ነበር እና ያደረገው። ያው አንዳንዴ ያጋጥማል ውዶቼ፣ ያለ ማስተዋል ምናምን ነውና ከክፋት ከእንትን አትዩበት። እና ያው ወንዶች ስፖርት ምናምን ሲጀምሩ እንደዚህ ሰውነታቸውን ምናምን ደረታቸውን ያለውን ነገር ምናምን ለውጡን እንትን ይላሉ፣ ገባችሁ? ፖስት ያደርጋሉ ሆነ ምን ያክል ምን አይነት ለውጥ ላይ ነኝ የሚለውን ነገር ማለት ነው። እና እውነት ግን በጣም ስፖርተኛ ሆኗል ማለት ነው የቅመሜ ንጉስ እና ቀጥልበት። ወንድ ልጅ ስፖርተኛ ሲሆን ነው እንዴ? ባላችሁ ስፖርተኛ መሆን አለበት ውዶች። ሴቶች ስፖርተኛ መሆን አለበት፣ ያው ከሌላው ከስነ ምግባሩ ውጪ ማለት ነው። በስነ ምግባሩም ጥሩ የሆነ ከዛ ደግሞ ስፖርተኛ ቢሆን ተመራጭ ነው። ማን ይጠላል ይሄን እንዳትሉኝ ከተሰጠ ያው ፈጣሪ እናንተ መልካም ሰዎች ከሆናችሁ ክብራችሁን የምትጠብቁ አስተዋይ ሴት ከሆናችሁ ጥሩ ነገር ነው የሚሰጣችሁ። ጥሩ ወንድ ጥሩ ባል ነው የሚሰጣችሁ። ገባችሁና ላይክ እኔ ስፖርተኛ ወንድ ስፖርት የሚሰራ ነው በቃ የምፈልገው። እኔ ባል የማገባው ስፖርት የሚሰራ መሆን አለበት። ካልሆነ እንትን አልልምና ያው እንዳልኳችሁ ከሌላው ከስነ ምግባር ነው ጸባይ ነው ውዶቼ። ግን ደግሞ ወንድ ልጅ ስፖርት ሲሰራ ነው ደስ የሚለው። ወጣ እያለ ስፖርት እየሰራ ምናምን በቃ የሚመጣ አይነት ወንድ አሪፍ ነው። ስፖርት ግድ ነው በቃ። እንኳን ለወንድ አይደለም ስፖርት ለሴትም የሚጠቅም ነገር ነው። ለጤንነት በጣም አሪፍ ነገር ነው። ከጭንቀት ከሀሳብ ነጻ ያወጣችኋል ምናምን። እኔ ስፖርት እወዳለሁኝ ከዚህ በፊት ነግሬያችኋለሁ። እና ድሮ ትምህርት ቤት ኤሌመንታሪ እያለን ስንማር ምናምን እኔማ ያልሆንኩት ሯጭ ነበርኩ። ከዛ ፐከንድ ታውቃላችሁ? ፐከንድ ምናምን የአየር ባየር መገለባበጥ ምናምን ነገሮች እንደዛ እንሰራ ነበር። እና በጣም ነበር ሰውነት የሚገዛኝ። በቃ በጣም ነበር ስፖርት የምወደው ምናምንና የእጅ መሄድ ምናምን ደግሞ እንወዳደር ነበርና በእጃችን አንቺ ከየት እስከ የት ድረስ ርቀት ትሄጃለሽ የሚለውን ነገር እንወዳደር ነበርና በዛም እሱንም ሰራ ነበር ምናምን። እንደዚህ መገለባበጥ ምናምን ነገር ብቻ ኳስ ወዳለሁ ምናምን ብቻ። ምን አለፋችሁ የስፖርት ዘር እንትንም አልለው ዝላይ ብቻ ነው። ዝላይ ብዙ እንትን አይለኝም አይመቸኝም። ምናምን ደግሞ የሆነ ብዙም እንትን አልልም እዛ ላይ ደግሞ እና ከዛ ውጭ ግን ያሉትን ስፖርቶች በቃ በጣም ነው የምወደው፣ በጣም ነው የምሰራው የነበረው ድሮ። አሁን ግን የማዳም ስራ ወገቤን አድርቆታል። እንኳን አይደለም ልገለባበጥ እና ወንዶቼ ምልላችሁ ነው ስፖርት ጥሩ ነው። እና የሆነ ገጠመኝ ላውራችሁ። ምን ገጠመኝ መሰላችሁ? ወንድሜ ስፖርት ይሰራል እሱም ማለት ነው። እንደኔ ድሮ ስፖርት ይሰራ ነበር ምናምን። ኳስ ይጫወታል። ኳስ በጣም ይወዳል። ያው ወንዶች በብዛት ኳስ ይወዳሉ ምናምን አይደለ? እና ልክ እንትን ስንል ስፖርት መምህራችን ይቀጨን ነበረ። የሆነ መቀጨት ምናምን የሚችሉ ሰዎች የሉም። ስፖርተኛ ስትሆኑ ምናምን ወገባችሁ እንዲገዛችሁ ማለት ነው። ከዛ እኛ እንቀጫለን ምናምን ነገር እያለ ያወራኝ ነበር ማለት ነው። ከዛ የሆነ ሰዓት ላይ በእንትን ከቤታችን ከኋላ ማለት ነው ጨፌ ያለ የምንጫወትበት ምናምን ኳስ ምናምን የምንጫወትበት እና እዛ ወተን እየተጫወትን እያለ ከዛ ለምን አንተ አትቀጨኝም ምናምን አልኩት፣ ወንድሜ ማለት ነው። ከዛ ነይ ልቅጭሽ ምናምን ነገር አለና ማለት ነው እንደዚህ ብድግ አድርጎ ምናምን የሆነ ወደ ኋላ እንዲህ ሲያደርገኝ ማለት ነው ቋ ነው ያለው ከኋላ። ከዛ ማለት ነው ነፍሴ የለችም። ከዛ አይኔ ፍጥጥ ብሎ ጸጥ አልኩ ነው የምላችሁ። በቃ የዛኔ አይኔ ፍጥጥ ብሎ ጸጥ ስል በቃ ወንድሜ ደንግጦ
ከዛ አንቺ ምን ሆነሽ ነው ምናምን የሆነ በቃ አይኔ ፍጥጥ ሲልበት በጣም ነው የደነገጠው ምናምን። ከዛ እየተርበተበተ እናቴን ጠራት ምናምን። ከዛ እናቴ ስመጣ አይኔ ፍጥጥ ብሏል ምናምን። አቤት ልጄን ገድሏታል፣ ልጄን ገደላት እያለች ማለት ነው። በቃ የሆነ ውሃ ረጩኝ ምናምን። ከዛ በኋላ ከትንሽ ጊዜ በኋላ ነቃው ማለት ነው። ከዛን ጊዜ ጀምሮ ግን የምርም ማለት ነው ማለት የዛኔ እኮ አስተካክሎ የሆነ እንትን ባይለኝ ኑሮ በጣም አደጋ ነበር ለኔ ታውቃላችሁ። እና ግን ምንም አይነት እንትን አላደረገም ማለት ወገቤ ተገዛኝ በቃ። ከዛም በኋላ ተገዛኝ ወገቤ በቃ እንደፈለኩ ነው እንትን ምለው የምገለባበጠው ምናምን ነገር። ግን ያው እውቀት ያስፈልጋል። እኛ ያው በደመ ነፍስ ምናምን ያደረገውም ነገር እሱ ያው ልክ ሆኖ እንዳጋጣሚ ልክ ሆነ እንጂ እንደዛ አይደረግም። በቃ ማለት የሚያውቅ ሰው ምናምን ሊሆን ይገባል። እኛ ግን በቃ እንደዛ እሱም በቃ በዛ ሰዓት ምናምን እና ያንን ሁል ጊዜ እያስታወስኩ ስቃለሁ ማለት ነው። ያንን አጋጣሚ ማለት እሱም በቃ ጸጥ አለች፣ ሞተች፣ ገደልኳት ብሎ በቃ ደንግጧል። በድንጋጤ የለም። እና ውዶቼ ወደ ገደለው ስገባ እንግዲህ እና ያው ኢንስታግራም ባደረገው እንትን ከኋላ ስላድነው ምናምን እያላችሁ አንዳንዶቻችሁ ያው ቅር እንዳይላችሁ ውዶቼ፣ አንዳንዴ ያጋጥማል ያለማስተዋል ምናምን ነገር አለ አንዳንዴ እና እንደዛ ነው ውዶቼ። ከዛ ውጪ እንግዲህ ቲክቶክ ስቶሪ ላይ ያደረገው ደግሞ በሞጣ ምናምን ድምጽ ነበርና በጣም የሚያስቀው ደረቴ ምን አገባችሁ ደረቴ ክፍት ቢሆን ምናምን እናንተ አተኙበት ነው እናንተ አትስሙት ሚስቴ ናት የምትስመው ምናምን እያለ ማለት ነውና እውነት ነው ብራዬ ቅመሜ ናት የምትስመው እንዴ ሌሎቻቸው ምን አገባችሁ። በነገራችን ላይ በዚህ ነገር ላይ ብዙ ሰዎች ከዚህ በፊት በተለይ በግርግሩ ሰዓት ምናምን እሱ ደረቱን ከፍቶ ምናምን እያሉ ሲሳደቡ ነበርና አሁንም እንደዛ የሚሉ ሊኖሩ ይችላሉና ለነዛም መልስ ይሆናል ማለት ነው። እና በስፖርትም ጥሩ ላይ ነው እንግዲህ የቅመሜ ንጉስ በርታ፣ ሂድበት ሂድበት ነው ምልክ። ከዛ ውጭ ደግሞ ሌላው ስቶሪ ላይ ያደረገው መግቢያ ላይ ያደረኩላችሁ እንግዲህ እምቢ ማለት መቻል አለብን ከዚህ በኋላ። እስከ ዛሬ ድረስ በየዋህነት በሸመኝነት ምናምን ላይ አሁን እንደዚህ አይነት ነገር በነገራችን ላይ ብዙዎቻችን ጋር የሚያጋጥመን ነገር ነውና አንዳንድ አስመሳይ ሰዎችና ከኛ ጥቅም ብቻ የሚፈልጉ ሰዎች ቀርበው የሆነ ነገር ባሉን ቁጥር የነሱን ፍላጎት ብቻ የነሱን ስሜት ብቻ እያዳመጡ ስለናንተ የማይጨነቁ ማለት ነውና ለነዛ ሰዎች እምቢ ላለ ማለት ወይም ደግሞ ላለማስቀየም ስትሉ በሸም እሺ ሁሉን ነገር በቃ እሺ እያላችሁ እያለፋችሁ ብዙ የእናንተን ህይወት የምታበላሹት ነገር አለና ያ ነገር ገደብ መኖር እንዳለበት እምቢ ማለት መጀመር እንዳለብን የሚያሳይ መልእክት ነው እንግዲህ ብሩኬ ያለው። በብሩኬና በቅመሜ እንግዲህ የሚገቡ ሰዎች አሉና በእነሱ እንደው እንደ ምሳሌ እንኳን ብናወራ ማለት ነውና ብሩኬ አሁን ከዚህ በፊት ምናምን የሚመጡ አለ አይደለ ለፕራንክም ለምንም የሚመጡ ሴቶች በመሀላቸው እየገቡ ሲረብሿቸው በቃ እነዛ ልጆች ላለማስቀየም እያለ የራሱን ሰው እየገፋ እነዛን ግን በቃ የሆነ እኔ ነኝ እንትን ያልኩት በእኔ ምክንያት ነው ምናምን በማለት በሸም በምናምን በቃ በፖላይት መንገድ አወራለሁኝ በጥሩ ነገር ተነጋግሬ ፈታለሁ በማለት እነዛን ሰዎች በሚያደርጉት ነገር እያንዳንዱ ነገር በጥሩ ነገር ለመመለስ ብዙ ርቀት ተጉዞ ነበር እንዳያችሁት ማለት ነው። ግን ያ ነገር ሳይሆን ዝም ብለው እነሱ ሁል ጊዜ የሱን ህይወት ለመበጥበጥ እንጂ ላይክ የሱ ህይወት እየተበጠበጠ ነው እስኪ እኛ ወደ ራሳችን እንመለስና ነገሮችን ማስተካከል መቻል አለብን ብለው ሳያስቡ ራስ ወደድ ሆነው የነሱን ህይወት ሲረብሹ ቆይተዋል። አሁንም ለመቀጠል እያሰቡ ያሉበት ሁኔታ ነው ያለው ምናምን አብሳላታውን ትናንትና እንግዲህ በቃ ሙጥኝ ብላ ነበርኩ የመጨረሻ በቃ እሱ ግን ልክ ልኳን ነግሮ መጨረሻ ላይ ከዚህ በኋላ በቃ እምቢ ካልሽ ወይም ደግሞ በዚሁ የምትቀጥይ ከሆነ እኔ ጋር እንቀያየማለን የመጨረሻ እንቀያየማለን አስቀይምሻለሁ ነው ያላት ማለት ነውና እስከዛ ድረስ የሚደርሱበት ምንድነው በቃ ይሄ ራስ ወዳድነት ነው ታውቃላችሁ። የኔ ብቻ ይሁን የሚለው ነገር አሁን እዛ ጋር የነሱ ህይወት እንዴት ተበጥብጦ እንደነበር ከዛ ደግሞ በምን አይነት መንገድ እንደመጡ ምናምን እያወቀች እንደዛ ነገር ማድረግ አልነበረባትም። ሲጀመር ፍቅረኛ ያለው ሰው ጋር ሼም እኮ ነው የምር ሼም ነው። የሰው ልጅ ቤቴን አስተካክልልኝ ብላችሁ የጠራችሁት ሰው
ጭራሽ የእናንተ ቤት መፍረስ ምክንያት ሆኖ ስታገኙት ይከብዳል እኮ አይደለ? ስለዚህ እንደዚህ አይነት ሴቶች እባካችሁ ክብራችሁን ጠብቁ። የምር ክብራችሁን ጠብቁ። ሴት ልጅ ክብሯን ስትጠብቅ ነው የምትከበረው። የትም ቦታ የምትከበረው ወንድ ልጅ የሚያከብራት የወደፊት ህይወቷን የምታሳምረው ክብሯን ስትጠብቅ ነው። እና ክብራችሁን ጠብቁ ባካችሁ። ከዛ በተረፈ እነ ሙቢ እነ ማነው ሚፍታህ ወንድማችን ትናንት እንግዲህ በጣም ነው ያሳቁኝ። ሙሽራዬ እያሉ ሄደው ነበርና ያለውን ነገር ምናምን እንግዲህ ተናግረዋል። እነሱም አንድ ሆኑ ምናምን የጨረቃ ፋሚሊ እያሉ አዎ አንድ ስንሆን የምር በጣም ነው የሚያምርብን ውበታችን፣ እንዴት አባታችን እንደምናምር ባለፈው አይታችኋል አይደለ? በቃ አንድ ስንሆን ሁሉም አንድ ሲሆን የጨረቃ ፋሚሊ እንዴ ቲክቶክ ራሱ ደመቀ ነው የምላችሁ። በፊት ቲክቶክ ራሱ ግቢ ግቢ አይለኝም ነበረ። አንድ ስንሆን ግን እንዴት አባቱ እንደሚያምር ውበቱና አንድነታችን በዚሁ መቀጠል መቻል አለበት። ማንም በቃ እንዲህ መነቋቆሩ ምንም አይጠቅመንም። ይኸው አሁን ሰላም አገኘን፣ የምር ሰላም አገኘን። ሰው መዘግዘቅ እንደዚህ ምናምን እናትን ከዛ ቤተስ ብቻ የሚያስጠላ ሙድ ውስጥ ተገብቶ ነበረ። ከዛ ነገር ውስጥ ወጥተን ጨረቃዎቻችንም አንድ ሲሆኑ የጨረቃ ፋሚሊም አንድ ሆኖ በጣም ነው ደስ የሚለውና በዚሁ ነው መቀጠል ያለብን አንድነታችን አሁንም ወደፊት። ከዛ ደግሞ ለጨረቃዎቻችን ሞራል ይሆናል። ገባችሁ? ለነሱ በጣም ትልቅ ነገር ነው። ለፍቅራቸውም ለሁሉም ነገር ድምቀት ነው። በቃ ደስ የሚል ነገር ነው። ያኛው ግን የሆነ አንዳቸው ከአንዳቸው ላይ እንትን እያለ ክፍተትም የሆነ ብቻ ደስ የማይል ስሜት ነው የሚሰማቸው ያን ነገር ሲያዩ ራሱ ማለት ነውና መከፋፈል ምናምን ሲያዩ ደስ አይላቸውም። እነሱም ቢሆኑ ምንም እንኳ በሰው ባይመሩም ግን ደግሞ የሆነ ደስ አይላቸውም። እነሱ ሞርዛን ደስ የሚላቸው ሞራላቸው የሚጨምረውም እኛ አንድ ስንሆን ምናምን ነገር በቃ በጣም ደስ ይላቸዋል ማለት ነውና አንድነታችን ይቀጥልላለሁ። ከዛ በተረፈ ሚፍታህና ሙቢ ትናንት በጣም ነው ያሳቁኝ። የኛ ምርጥ ወንድሞች የነ ቅመምዬ የነ ጨረቃዎች ምርጥ ጓደኞቻቸው ወንድሞቻቸው ናቸውና ሙቢ ደግሞ ጠፍቶ ነበረ። እንግዲህ ከብዙ ጊዜ በኋላ ነው የመጣውና ሙቢ እንግዲህ በጣም ምርጥ ልጅ ነው። በፊት እንደምናውቀው ቀልዱ ምናምን በጣም ያስቀኝ ነበርና የዋህ ልጅ ነው። በጣም ምርጥዬ ልጅ ነው። እና የሆነ ሰዓት ላይ ድራማ ነገር ጀመር አድርገው ነበር መሰለኝና ያው ታውቃላችሁ እነግራችኋለሁ ከጨረቃዎቹ ውጪ አሁን አብዛኛውን መከታተል ብዙም ትቻለሁኝ። ያን ያክል አይደለሁም ምናምን ግን እንዲሁ ፐርሰናሊ ወዳቸዋለሁ አከብራቸዋለሁኝ። ጀማው ምናምን ብቻ ደስ ይለኛል። ሁሉም ይሄ ቡታጅራ ወንዶች ምናምን ነገር ጀማው የበፊቱ ፍቅራቸው ምናምን ደስ ሲል ስለነበረ ያው ወዳቸዋለሁ፣ ደስ ይሉኛል፣ አከብራቸዋለሁ። ከዛ ውጪ ግን ከማከብራቸው መሃል ደግሞ ሙቢ አንደኛው ነው። በጣም ደስ ከሚሉኝ ሙቢ፣ ዊና፣ ማርክም ደስ የሚል ልጅ ነው። ያው ከዛ በቃ እና እነሱን አከብራቸዋለሁ፣ ወዳቸዋለሁ። በአንደኛ ደረጃ ግን ጨረቃዎቼ ነው የምወዳቸው። በቃ የማየውም የነሱን ቪዲዮ ነው ምናምን ሌላ ሰው ጋር እንዲህ ገረፍ አድርጌ ላይ እችላለሁ። ከዛ ውጭ ግን ሙሉ ምናምን አላይም። በቃ የማየው ሀይሚና ብሩኬን ብቻ ነው። እኔ በእነዚህ ልጆች ብቻ የተለከፍኩት ለምን እንደሆነ አላውቅምና እንዳልኳችሁ ግን ሌሎቹንም ወዳቸዋለሁ፣ አከብራቸዋለሁ ፐርሰናል ግን እንዲህ ቪዲዮአቸው ምናምን ከስንት አንዴ ምናምን ነው ገባ እያልኩ ገረፍ አድርጌ የማየው ምናምንና ምን ላይ በምን አይነት ሁኔታ ምናምን የሚለውን አላቅም። አሁን ስለነዛ ብትጠይቁ ስለሌሎቹ አላቅም፣ ማውቀው ነገር የለም ምክንያቱም ስለማልከታተላቸው። ግን እዛ ቦታ ላይ ሀይሚ ወይም ብሩኬ ካሉበት ሩጭ ነው የሚሄደው። እኔ እንጃ የትም ቦታ ቢሆን ማለት ነው የሀይሚን ፎቶ ካየው የብሩኬን ፎቶ ካየው በቃ እሄዳለሁ። ይሄ እኮ የበሽታ ነው ውዶች። ጤነኝነት ይመስላችኋል? ብቻ ይመቻቸው ጨረቃዎቻችን። እንግዲህ በፎንቃችሁ በዚህ ልክ ነው ጠልፈው የጣሉ ማለት ነውና በያላችሁበት ሰላማችሁ ብዝዝት ይበልልን። እንወዳችኋለን፣ እናከብራችኋለን። መጨረሻቸውን አላህ ያሳምርልን እና አትጨነቁ፣ አታስቡ። እንግዲህ በጨረቃዎቻችን ጉዳይ የምታስቡ የምትጨነቁ እህቶቼ ምንም የሚያስጨንቅ ነገር አይኖርም። ያው ሁሉም ነገር ይስተካከል ይሄዳል ባላህ ፍቃድ። ምንም አያሳስብም ውዶቼ። እንግዲህ ትናንትናም ቢኒ መጥቶ ነበረ እንዳያችሁትም ልጁ የኔ ነው ሀይሚዬ ሙሉ ለሙሉ እመኙ ብሩኬን እያለ ነበር። ቢኒ ራሱ ያስቀኛል የምር እና
እሱንም ያው ግማሽ ፓርት አየዋለሁ በቃ ምናምን፣ ግን እዩን ከማይ ቢኒም ባይ ይሻለኛል። ያቺ በቃ ስለምትል ተከታታያት ሁሉ አይለኝም እና ይመቸው ምናምን በቃ። እና ውዶች እዚህ ጋር አሁን ማወቅ ያለባችሁ ነገር ድራማ ባይሆን ኑሮ ቢኒ በዚህ ልክ ልጄ ናት ልጄ ናት ልጄ ናት እያለ እኮ 30 ጊዜ ቪዲዮ አይሰራም። እንዴት ነው አንድ ሰው ከአብሮት ካልተኛ ሰው ጋር ልጄ እኔ ነው እያለ በዚህ ልክ እንትን የሚለው? ይሄ ስም በማጥፋትም እኮ የሚያስከስሰው ነገር ነው። ገባችሁ? ግን እሷም እስከዚህ ሰዓት ድረስ ዝም ያለችው ስራ ስለሆነ ድራማ ስለሆነ፣ እሷም ዝም የተባለችው ስራ ስለሆነ ድራማ ስለሆነ ነው ውዶቼ። እና ምንም የሚያስፈራ የሚያስጨንቅ ነገር የለም።